ኦኬ ቻናላችን ቤተሰቦች እንደምታስታውሱት በኦሮሚያ ክልል ለ12ኛ ክፍል ተማሪዎች ሞዴል ኤግዛም የተሰጠ በዚህ በግንቦት ወር ላይ ማለት ነው የተሰጠ ሞዴል ፈተና መስራታችን እንደቀጠለ ሆኖ ካሁን በፊት እስከ 10ኛው ድረስ ያሉ ጥያቄዎችን ሰርቻለሁ። አሁን ዛሬ ደግሞ ኩዌስችን ነምበር 11 እንቀጥላለን። 11 ጥያቄ እንመልከት። ምን እንደሚለው እዚህ ጥያቄው what is the constant term in the expansion of this one እያለን ያለ የተሰጠን አሁን x minus 2 over x square the whole power 6 አላችሁ። ይህንን ኤክስፓንድ ብታረጉት ማለት ይህንን x minus 2 over x squareን እርስ በርሱ 6 ጊዜ ብታባዙት ማለት ነው ኤክስፓንሽኑን ታገኙታላችሁ። እዛ ውስጥ ኮንስታንት ተርማችን ማናት? ኮንስታንት ተርም ማለት the term which is free from variable x ማለት ነው። ከቫሪያብል ነፃ የሆነ ቁጥር ብቻ የሆነች ተርም ኮንስታንት ተርም ይባላል። ያቺ ተርም ማናት ነው ያለን። አሁን ይሄ ሙሉ ኤክስፓንድ ማድረግ ሳይጠበቅብን እሷን ኮንስታንት ተርም ማወቅ የምችሉበት መንገድ ነው ማሳያችሁ እዚህ ጋር። ናው አሁን ይሄን ኤክስፓንድ ስናረጋው I think you remember this is from grade 11 ላይ probability እና statistics የሚለው ቻፕተር ላይ probability ላይ የተማራችሁት ነው ይሄ። It is a binomial expansion እንለዋለን። I think you learned about binomial expansion, about Pascal triangle, about combination and permutation የሚል ነገሮች ተማራችኋል። ሶ እሱን በመጠቀም ነው ጥያቄ የምንሰራው። ናው አሁን የዚህን ኤክስፓንሽን ስንሰራ ሙሉ ኤክስፓንሽኑ ብንሰራ ሁልጊዜ የሚሆነው ምንድነው? ሁልጊዜ we have combination c አለች እዚህ ጋር combination of ብለን ይችን ፓወር ነው ሁልጊዜ መጀመሪያ የምናመጣት። ኮንስታንት ተርም ብንጠየቅም ሌሎች ተርሞችን ብንጠየቅም ሁልጊዜ ኮምቢኔሽን ብለን ፓወሯን ነው እዚህ ጋር የምናመጣት። ከዛ እቺ ፓወር ኮማ ተደርጎ ከማጋ መጣመር አለባት። እዚህ ጋር አንድ የሆነች ቁጥር ማስቀመጥ አለብን። እመለስባታለሁ። አንድ ቁጥር እናስገባለን። who is that number መልስ የምናገኘው ከዚህ በኋላ ነው። ስለዚህ እዚህ ጋር የሚገባው ቁጥር ግን በእርግጠኝነት የምነግራችሁ 0 ብሎ ይጀምራል። ወይ 0 ነው የሚሆነው ወይ 1 ወይ 2 ወይ 3 4 5 6 ቢበዛ 6 ነው የሚሆነው። ለምን ኮምቢኔሽን ላይ ስትማሩ ሁሉ ጊዜ እዚህ ጋር ያለው ቁጥር ከዚህ ቁጥር ጋር ወይ እኩል ይሆናል ወይ ይሄ ይበልጣል ስለሚለን በፍጹም እዚህ ጋር ከ6 የሚበልጥ ቁጥር እዚህ ጋር ሊቀመጥ አይችልም። ስለዚህ በጣም ከወረደ ደግሞ 0 ነው የሚሆነው። ካት ኔጌቲቭ አይባልም በኮምቢኔሽን። ስለዚህ የመጨረሻ ዝቅተኛ 0 ነው የምትሆነው፣ ከፍተኛው ራሱ 6 ሊመጣ ይችላል። አዘርዋይዝ በ0 እና በ6 መካከል ያሉ እንደ 1 2 3 4 5 አካባቢ ማለት። ስለዚህ ከነዛ ውስጥ ነው ማን ነው ዊል ሲ ኢት ዚስ ዋን። ይሄን ካረጋችሁ በኋላ እቺን ፓርት ለብቻዋ ታመጧታላችሁ ኤክስ። ድጋሚ ደግሞ ሌላ ብራኬት ተከፍቱና ደግሞ እቺን ደግሞ ለብቻዋ ታመጧታላችሁ ከነ ምልክቷ ኔጌቲቭ ስለሆነች ኔጌቲቭ 2 ኦቨር ኤክስ ስኩዌር አድርጋችሁ እንዴት አስቀምጣል። ሁልጊዜ ኮንስታንት ተርም ስትፈልጉ ማንኛውንም ተርም ስትፈልጉ ኮምቢኔሽን ኦፍ ትሉና እዚህ ያለችዋን ትልቁን ፓወራችሁን ታስቀምጣላችሁ። እሷን ከሆነ ቁጥር ጋር አጣምራታለሁ። አይ ዶንት ኖ ዚስ ነምበር ፎር ዘ ታይም ቢንግ ለጊዜው እቺን አላቃትም እተዋለሁ። እቺን ኤክስ ለብቻዋ አመጣለሁ። እቺም ደግሞ ከነ ኔጌቲቭዋ ጭምር ለብቻዋ አረኳቸው። እነዚህ ሁለቱ እዚህ ጋር ፓወር ያስፈልጋቸዋል። እዚህ ጋር የሚቀመጥ ፓወር አለ። ስለነዚህ የምናውቀው መረጃ ምንድነው? ተደምረው 6 መምጣት እንዳለባቸው አውቃለሁ። ይሄን ፓወር ማግኘት አለባቸው። ሶ ተደምረው 6 ሊመጡ የሚችሉ ነው የምንፈልገው እዚህ ጋር። ለምሳሌ 0 እና 6 ሊሆን ይችላል፣ 1 እና 5 ሊሆን ይችላል፣ ይሄ 2 ሲሆን ይሄ 4 ሊሆን ይችላል፣ ይሄ 3 ሲሆን ይሄም 3 ሊሆን ይችላል፣ ይሄ 4 ሲሆን ይሄ 2 እያለ ማለት ነው። ብዙ አማራጮች አሉ። ድምራቸው 6 ሊመጣ የሚችል ቁጥር እንፈልጋለን። ግን አሁን እኛ እዚህ ጋር ድምራቸው 6 መምጣቱ ብቻ ሳይሆን የምንፈልገው ተርማችን ምን እንዲሆን ተፈልጓል? ኮንስታንት ተርም። ኮንስታንት ተርም ማለት ከዚህ ማገኝ የመጨረሻ ውጤት ቁጥር ብቻ እንጂ ኤክስ የሚባል መኖር የለበትም እያለኝ ነው። ሶ እዚህ ያለው ኤክስ እና ኤክስ መጥፋት አለባቸው። እንዲጠፉ ደግሞ ተመልከቱ። ይሄ ኤክስ ብቻ ነው፣ ፓወር 1 ነው። ይሄ ደግሞ ኤክስ ፓወር 2፣ ይሄ በፓወር ይበልጣል። ስለዚህ የግድ እዚህ ጋር እና እዚህ ጋር የማስቀምጣቸው ቁጥሮች ፓወሮች እነዚህን እኩል አድርገው ሁለቱም ማጠፋፋት አለበት። ስለዚህ እነዚህ ሁለቱን ደግሞ እኩል ሊያደርግልኝ የሚችለው ቁጥር ማንና ማ ቢሆን ነው ድምሩ 6 የሚመጣ ሁለቱን እኩል የሚያደርግልኝ ስንል አሁን በደንብ ሎጂካል ሆኖ ይሄ በፓወር 2 ነው፣ ይበልጣል፣ ከዚህ ይበልጧል። ስለዚህ በእርግጠኝነት ለምሳሌ አሁን ሁለት ልጆች አንድ ተማሪ 50 ብር ቢኖረው አንድ ተማሪ 20 ብር ቢኖረው ሁለቱ ልጆች እኩል ብር እንዲኖራቸው ከፈለግን ብዙ ብር ላለው ትንሽ ብር ነው የምንጨምርለት፣ ትንሽ ላለው ደግሞ በርከት አድርገን እንሰጠዋለን። ሶ በዚህ ሎጂክ መሰረት ይሄ ፓወሩ ትልቅ ስለሆነ ይሄ ትንሽ ስለሆነ እኩል እንኳን እናካፍላቸው ብንል 3 ነበር የሚካፈሉት። ነገር ግን ተለቅ ያለው ለዚህ መስጠት ስላለብን ከ3 በላይ ነው እዚህ ጋር የምንጠረጥረው ማለት ነው። ለምሳሌ ይሄን 4 ካረኩት ይሄንን 2 ማድረግ አለበት ደግሞ ይመጣል እሱ ነው። ተመልከቱ ይሄ 4 ከሆነ ይሄ 2 መሆን ግዴታ አለበት። ድምሩ ግዴታ የመስጠት ስላለበት እንደምታዩት ይሄ ኤክስ ፓወር 4 ይሆናል። ይሄ ደግሞ ኤክስ ስኩዌር የነበረው ስኩዌር ሲደረግ ፓወር 4 ይሆንና ልክ እንደዚህኛው ይጠፋፋሉ በኋላ ላይ ማለት ነው። ሶ አሁን ሁለት ቁጥሮች እዚህ ጋር አግኝተናል። ከሁለቱ የፈለግነውን ቁጥር እዚህ ማምጣት እንችላለን። 4ን ብናመጣው ኮምቢኔሽን ኦፍ 6 4 ማለትና 2ን ብናመጣ እንዳትረሱ እዚህ ጋር ፕሊዝ እቺን ያዙልኝ። ኮምቢኔሽን ኦፍ ብዬ 6 ወስጃለሁ እዚህ ጋር እቺን 4 እዚህ ባመጣት የማመጣው ውጤትና ኮምቢኔሽን ብዬ ደግሞ 6ን ይዤ
ይችን ሁለት ባመጣትም መልሷቸው ሁለቱም እኩል ነው የሚሆኑ። እነዚህ ሁለቱ እኩል ናቸው። ሁል ጊዜ ምን ይለናል ኮምቢኔሽን ህግ ላይ ሁለት ኮምቢኔሽኖች በተመሳሳይ ቁጥር ከጀመሩና ከዚህ ላይ ይሄ ሲቀነስ ይሄን ከሰጠ ወይም ከዚህ ላይ ይሄ ሲቀነስ ይሄን ከሰጠ እኩል ናቸው ስለሚለን you can bring any one of the two number here። እዚህ ጋር የትኛውን ቁጥር ታመጡ ችግር የለም። አራት ላምጣ ለምሳሌ እዚህ ጋር። እሺ አሁን ምን ተፈጠረ? አሁን እዚህ ጋር ኮምቢኔሽን ኦፍ 6 4 ታይምስ x the power of 4 ሆነ ይሄኛው ታይምስ እቺ ኔጌቲቭ 2 ስኩዌር ስትደረግ ምን ትሆናለች? ፖዚቲቭ 4 ትሆናለች። 4 ኦቨር x ስኩዌር ስኩዌር ሲደረግ x the power of 4 ይሆናል። አሁን ምን ሊፈጠር ነው? x ፓወር 4 በx ፓወር 4 ስለሚጠፋ there is no variable x። ስለዚህ የሚገኘው ነገር ምንድነው? ኮንስታንት የሚሉት ለዛ ነው እዚህ ጋር ኮንስታንት ተርም የተባለው። ስለዚህ አሁን ኮንስታንት ተርማችን ማን ቀረማት? እዚህ ጋር አሁን የቀረኝ ምንድነው? ኮምቢኔሽን ኦፍ 6 4 ሲባዛ እቺ 4 አለች። ስለዚህ እቺ ኮምቢኔሽን ደግሞ መስራት መቻል አለብኝ። እሷን ደግሞ ላስታውሳችሁ እዚህ ጋር ኮምቢኔሽን ስትሰሩ any number n, k እነዚህ ሁለቱ ኮምቢኔሽን ኦፍ n, k ስትባሉ እንደነገርኳችሁ እነዚህ ሁለቱ ቁጥሮች ሁሉ ጊዜ ፖዚቲቭ ናቸው ብያለሁ። ይሄ ቁጥር ሁሉ ጊዜ ከዚህ መብለጥ አለበት ወይም እኩል ሊመጡ ይችላሉ እና ደግሞ እቺ ዜሮ የመሆን እድል አላት ነው። ይሄን ታውቃላችሁ። ስለዚህ እንደዚህ ከሆነ የዚህ ኮምቢኔሽን ሲሰራ ምንድነው ቢለኝ የኮምቢኔሽን ህግ ይችን የመጀመሪያዋን ቁጥር ኤንን ፋክቶሪያል አድርጓት ኦቨር ከዚህ ላይ ይሄን ቀንሱ ኤን ማይነስ ኬ ፋክቶሪያል ከዛ ይችን ደግሞ ኬ ደግሞ ለብቻዋ ፋክቶሪያል አድርጉ ነው። የዚህ የኮምቢኔሽን ፎርሙላ ነው ታውቃላችሁ። ለርን ዚስ ዋን ፋክቶሪያል ስንል ደግሞ ምንድነው ስንል ደግሞ በደንብ ግልጽ ላድርግ። እዚህ ጋር ኤን ፋክቶሪያል ሲባል ደግሞ ምን ማለት ነው? ከቁጥሩ ተነስታችሁ ከዚህ ኤን ተነሱና አንዳንድ እየቀነሳችሁ እያባዛችሁ ሂዱ ማለት ነው። ለምሳሌ 5 ፋክቶሪያል ከተባለ 5 ሲቀነስ 1 4 5 ሲቀነስ 2 3 ማለት ስለዚህ 5 ሲባዛ በ4 ሲባዛ በ3 ሲባዛ በ2 እያል እስከ 1 ድረስ እንሄዳለን ማለት ነው። n minus 1 n minus 2 እያላችሁ እስከ 1 ድረስ ይሄ ነው n ፋክቶሪያል ማለት። so having this knowledge ይሄን ካወቅን we can solve this one. now what is combination of 6 4 ማለት according to this formula በዚህ ፎርሙላ መሰረት የመጀመሪያ ቁጥር 6 ነው የምወስደው እዚህ ጋር n ነው ስለሚል 6 ፋክቶሪያል ኦቨር ከዛ አቀናንሳቸው ይላል n እና k 6 ሲቀነስ 4 2 ነው 2 ፋክቶሪያል ከዛ እቺ 4 አለች 4 ፋክቶሪያል። ይሄ ማለት ይሰራ ምን ይሆናል? እቺ ደግሞ 6 ፋክቶሪያል ማለት በዚህ መንገድ ስትተነተን 6 ሲባዛ በ5 ሲባዛ በ4 እያል እስከ 1 መሄድ እንችላለን። ግን እስከ 1 ከምንሄድ ግን እዚህ ጋር በፋክቶሪያል አስረን እናቆመዋለን እቺ ስላለች ማለት ነው። እቺ ደግሞ 2 ፋክቶሪያል ማለት 2 ትሉና በአንድ ስታባዟት ማለት ነው። ለምንድነው እዚህ ጋር እቺን 4 ፋክቶሪያል ብያቆምኳት? ይሄን 4 ፋክቶሪያል 4 3 2 እያልኩ ከምዘረዝር ይሄንንም ስተነትን ከማጣፋ አንድ ላይ እዚህ ጋር ባጣፋቸው ይሻለኛል ማለት ነው። ይሄ መጣ። ምን ቀረኝ እዚህ ጋር 6 ጊዜ 5 30 30 ሲካፈል ለ2 15 ቢል አመጣችሁ። አሁን 15 የማመልስ ነው የዚህ ኮምቢኔሽን መልስ ነው። ኮምቢኔሽኑ ይሰራል። እዚች ጋር 4ን እንዳትረሷት። ስለዚህ የመጨረሻ መልስ የሚሆነው ምንድነው? ኮምቢኔሽን ኦፍ 6 4ን በማና ባዛው እያለኝ ነው እዚህ ጋር በ4 ኮምቢኔሽን ኦፍ 6 4 ሰጥቶኛል እዚህ ጋር 15 ስለዚህ 15 ሲባዛ በ4 which is 60 this is my final answer ማለት ነው። ስለዚህ ኮንስታንት ተርም ምን ይሆናል ማለት ነው? 60 ሚል ይሆናል። ምርጫችን ላይ እናያለን። እዚህ ጋር ኔጌቲቭ 160 ይላል፣ እዚህ ኔጌቲቭ 60 አለ፣ እዚህ ፖዚቲቭ 60 አለ፣ እዚህ 240 አለ። ትክክለኛ መልስ ያው እኛ ያመጣ ነው እንደምታዩት ፖዚቲቭ 60 ነው የሚያሳየው። ስለዚህ ዘ ኮሬክት አንሰር ኢዝ ቾይስ ሲ የሚሆነው ትክክለኛ መልስ ይሆናል ማለት ነው።